ዛሬ ከኔ ከሆናችሁ የመሰለ ቆንጆ ስፓጌቲ በስፒናች እናዘጋጃለን። እንዳያመልጣችሁ። ደናችሁ ደምሰነበታችሁ። ሼፍ ዮናስ ተፈራኒ። ዛሬም እንደተለመደው አንድ ምግብ ሰናቆት እናደርጋለን። ዛሬም ባችን ደግሞ ግሪን ፓስታ ነው። እዚህ ጋር አረንጓዴ አትክልቶች ታጅበን የመጣሁት በስፒናች፣ በቆስጣ፣ በቤዝል ቀላቂ መሰራችሁ ቆንጆ ስፓጌቲ ያል ትመለከታላችሁ። እንግዲህ የተለመደው ግብአቶቹን በተራ ላስተዋወቃችሁና በደንብ ካሳያችሁ በኋላ እንድትመዘገቡ እንድትመቻችሁ ሜሞራይዝ እንድታደርጉት በደንብ ካሳያችሁ በኋላ ቀጥታ እየከታተፍን ወደ ብቻ እየጨመርን ቆንጆ ስፓጌቲ እናዘጋጃለን። ተቃጥሪ። በቅድሚያ ግን እዚህ ጋር ስፓጌታችንን ጥደን ወደ ስራ መመለስ እንችላለን። እዚህ ጋር ቆንጆ ስፓጌቲ አዘጋጅቻለሁ። ይህን ስፓጌቲ ልጨምረውና እናንተ ጋር እመለሳለሁ ማለት ነው። ስፓጌታችን ላይ ትንሽ ጨው አድርጉት። እንደዛ አድርገን ጨው አድርጋችሁ እዛችሁ ይብሰል። ትንደርበብ አድርጋችሁ ከርናችሁ እንዳይገነፍል። አሁን የመጀመሪያ ግብአታችን የሚሆነው ቀይ ሽንኩርት ነው። ቀይ ሽንኩርቱን በቀጭኑ እናንተ መቶም ይችላል፣ በነጭ ሽንኩርት መስራት ይቻላል። ግን ቀይ ሽንኩርት በጣም ቆንጆ ያቀላቸዋል። አንድ ራስ ቀይ ሽንኩርት ያስፈልጋቸዋል። እንዲሁ ደግሞ ነጭ ሽንኩርት እንጠቀማለን። ይሄም ለዚህ ስራ አስፈላጊያችን ነው። እዚህ ጋር የምትመለከቱት ስፒናች አለ። ስፒናች ቅጠል፣ ይሄም ለዚህ ስራ ያስፈልጋቸዋል። በጨማይ ደግሞ ካል ወይ ደግሞ ቆስጣ እንጠቀማለን። ይሄም ለዚህ ስራ በጣም ቆንጆ ያቀላቸዋል። ደግሞ መቼም ስፓጌቲ ሲታሰብ ቤዝል ግዴታ ነው። ቤዝል ቅጠል ለዚሁ ለዚህ ስራ ያስፈልገናል ማለት ነው። አንድ ቃሪያ እንጠቀማለን። ይሄ ደግሞ ቃሪያውን እንዲያቃጥል ሳይሆን ጣዕሙን ብቻ ነው ስንፈልግ ድፍኑ ነው የምጨምረው። ይህም በማድረግ እንግዲህ የወይራ ዘይት ተጠቅሜ ቆንጆ ማዘጋጀላችሁን ስፓጌቲ ተመለከታላችሁ። እንግዲህ በመሀል እንግዲህ ስፓጌቲ ነካነካ አድርጌ ወደዚህ ወደ መከታተፍ መለሳለሁ። ጥሩ እየወሰድን ያለው የመጀመሪያ ስራችን የሚሆነው ያዘጋጀሁትን ሽንኩርት እንዲያርጋችሁ በቀጭኑ እንዲያርጋችሁ ማለት እንዴት እንዲያርጋ በቀጭኑ ከትፈዋል። እንዲያርጋችሁ በቀጭኑ ከትፈዋል። እንዲያርጋን ከማር ማውጣው ለሌላ ምግብ ስራ አድርገጠቅበታለሁ። ጠርዟን የፈለግኳት እኔ እንዲያደርጋችሁ ይሄኛውን ወደ ጎን ካረጋችሁት በኋላ ነጭ ሽንኩርቱ እንደዚህ አድርጋችሁ ነጭ ሽንኩርቱ እንዲያደርጋችሁ በተለይ መታ በዚህ በጥርስ ባለው እኩል እንደዚህ መታ አስተላልጉ። የትም አይሄድም። ከዛ ወደ ጎን መታ እንደዚህ ያደርጋችሁ እንዲያደርጋችሁ ካዘጋጃችኋል። ይሄኛውን ከተፍ እንደዚህ እንዲያገን ከትፏ እንደዚህ ወደ ጎን እናስቀምጠዋለን። ይሄኛውን መክተፊያችሁ ላይ መጨረስ ትችላላችሁ ማለት ነው። አሁን ስፒናቹን እንደዚህ 3-4 ቦታ እንደዚህ ከተፍ ማድረግ እንደዚህ ወደ ሳህኑ መልሰዋለን። ቆስጣው እንደዚህ በተማሰም ቆስጣው ያደርጋችሁ እንግዲህ አሁን ጨርሻለሁ። እንደዚህ ነካ ማድረግ ነው። ካረግን በኋላ እንግዲህ ቀጥታ ወደ መጥበሻችን ጨምረን ማዘጋጀላችሁ ስፓጌቲ ትመለከታላችሁ። ጠብቁኝ። እሺ ተመልሻለሁ። አሁን የወይራ ዘይት እናደርጋለን መጥበሻችን ላይ። ይሄ በወይራ ዘይት የሚዘጋጀው በአትክልት ዘይትም ትችላላችሁ። የወይራ ዘይት በለጠ በጣም ቆንጆ ያገላችኋል። በቅድሚያ ሽንኩርት እንጨምራለን። ትንሽ ወይራ ዘይቱ ጣዕም እንዲያገኝ ትንሽ
በደንብ የነጭ ጣዕም ይወጣል። ስታዩት እንደዚህ ካረግን በኋላ ቀይ ሽንኩርት ይገባል። እንዲህ ካረግን በኋላ ቆሳ እንጨምራለን። ስፒናች እናደርጋለን። እንዲያጋችሁ ማብሰል ነው። ትንሽ ጨው አድርጋችሁ እዚህ ላይ እንደ በርበሬ ይታገ ይበስላል። እሺ ትንሽ ከፓስታ ዋጠብ ያደረኩት ለ2 ደቂቃ ካበሰልኩት በኋላ መልሳለሁ። ተመልካቾች ጠብቁኝ፣ አብረን ቆንጆ ስፓጌቲ እናዘጋጃለን። መልሳለሁ። እንደምታዩት ቆንጆ ሆኖ በስሏል። አሁን ትንሽ ቤዝል ቅጠል ያው ላይ እንደዚህ ጣል ታደርጉታላችሁ። ከፓስታ ውሃ ትንሽ እንደዚህ እናደርጋለን። ቅመማ እናካሄዳለን። ትንሽ እንደዚህ ቅመማ ጨው ታደርጋላችሁ። ድፍን ቃሪያ እንደዚህ ከታለን። ትንሽ ቺሊ ፍሌክስ፣ ቆንጆ በርበሬ ካረጋችሁ በኋላ ዋው የሚገርም ጣዕም ነው ያለው። ሽታው ደስ ይላል በጣም። እንዲያርገንኛው በቀላሉ በስፒናችና በቆስጣ የሚዘጋጅ የፓስታ አሰራር ስንመልስ እንግዲህ በማቅረቢያ ዕቃችን ላይ ገልብጠን አብረን ቀምሳለን። ጠብቁኝ። እሺ ተመልሻለሁ። አሁን እዚህ ጋር የዝር ቅጠል እንደዚህ ትንሽ ለውበት ቃኑ ደስ ይላል። የዝር ቅጠል ተቀላቅሎ ሲበላም ጠፍጣል። ካረጋችሁ በኋላ እጃችንን እንደዚህ እንይዛለን። ከንፈር ከማለት እንደዚህ አጋ ጠልጣላ አቋት እዚህ ጋር ታምራለች። እንደዚህ ታረጓት እንደዚህ ሽታውን ደስ ይላል። ቡም እንዲህ ካረጋችሁ በኋላ ያዘጋጀነውን ስፓጌቲ ስፒናቹ አለ፣ ስፓጌቲው አለ፣ እዚህ ጋር ግሪነቱ አለ። እንዲህ ካረጋችሁ በኋላ ትንሽ ውበት ልስጠውና ምግቤን እንዲህ ካረጋችሁ በኋላ ዙሪያውን ትንሽ ሰዋጣ ዘረክ አድርጌዋለሁ። እንዲህ ካረግን በኋላ በዚህ መልክ አዘጋጅተን እንግዲህ እንመገባለን። እንደምታውቁት ምንም ቲማቲም የለውም፣ ሌላ ግብአት የለውም። በነጭ ቁጥና በስፒናች በቆስጣ ያዘጋጀ ቆንጆ የምግብ አሰራር ነው። በተለይ ደግሞ ልጆቻችሁ ድርቀት የሚያስቸግራቸው ከሆነ በጣም ቆንጆ የአይረን ችግር ካላቸው ስፒናች በጣም ይጠቅማቸዋል። ይህ በጣም ጥሩ ስለሆነ ለአእምሮ እድገታቸውም ቆንጆ ስለሆነ በዚህ መልክ ሰርታችሁን ትመግቧቸው ጋብዛቸዋል። ሲሆን ደግሞ ቀምሼ ደግሞ ጣዕም ልንገራቸው። ስፒናቹን ስፓጌቲው እንደዚህ እንቀላቅላለን። እንደዚህ አድርገን እንዲያርጋችሁ
ከምነግራችሁ በላይ በጣም አይገልጸውም። በጣም ምርጥ ነው። ጥሩ አማራጭ ናቸዋል። ለበተለይ ደግሞ ስፓጌቲ ላይ ታገር መስራት ከፈለጋችሁ በዚህ መሰረታዊ መግብ ትችላላችሁ ማለት ነው። በጣም ቆንጆ ነው። እንግዲህ ጉርሻ ከሼፍ ዮናስ ጋር ዛሬ የምስል በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። በጣም ወዳችሁ ቻው።